ኢትዮጵያ እጅግ አስደናቂና ልዩ ታሪክ ያላት ሀገር ናት። ለብዙ ምዕተ ዓመታት በአፈ ታሪካዊ ብሂሎች ታጅባ የኖረችው ይህች ንጉሣዊት ሀገር ምንጊዜም የተመራማሪዎችን ቀልብ ስታማልል ትኖራለች። በምስራቅ ዓለም ውስጥ አንዲት ምስጢራዊት ክርስቲያናዊት ሀገር አለች እየተባለ ገና ከመካከለኛው ክፍለ ዘመን ጀምሮ በአውሮፓ ዝናዋ ይታወቅ ነበር። በዚህ ሁኔታ አያሌ ምዕተ ዓመታት ከተቆጠረ በኋላ ጨለማው ተገፎ የሀገሪቱ ትክክለኛ ገጽታና እውነተኛ ታሪክ ሲታይ በወሬ ሲነገር የኖረው የላቀ ሆኖ ተገኘ ይለናል ጸሐፍቱ። የኢትዮጵያ ታሪክ ከመጀመሪያው እስካሁኑ ዘመን አንደርዘይ ባልቲንስኪ ዮኦና ማንቴልኒችኮ። ጤና ይስጥልኝ። አዳነ ዘሩ ነኝ ከተከዜ ትዩብ። ሰላማችሁ ብዝት ይበል። አለማየሁ አበበ የተረጎመውን ቀንጨባ አድርጌ ሳቀርብላችሁ በታላቅ ደስታ ነው። ስንዝር በማያላውሱ የሰሜን ምስራቅ አፍሪካ ተራሮች ውስጥ የምትገኘው ኢትዮጵያ ብዙ ምዕተ ዓመታት ባስቆጠረው በነፃ መንግስትነት ታሪኳ ውስጥ አንድ ወጥ ልዩ ስልጣኔ ፈጥራለች። ከጥቁር አፍሪካ ሀገሮች የስልጣኔ ክልልም ሆነ በየሀገሩ ከሚገኙት የአረብ ሀገሮች የተለየች ናት። ከኢትዮጵያ ውጭ በዓለም በየትኛውም ሀገር የማይገኘው የጽሑፍ ጥበቧ ለዚህ አንድ ምስክር ነው። እስካሁን ባለው የምርምር ውጤት የሚታወቁት ቋሚ የጽሑፍ ቅርሶች ከ4ኛው መቶ ምዕት አንስቶ የሚቆጠር ዕድሜ ያላቸው ናቸው። ስለዚህ የጥንታዊ ግብፅን ስልጣኔ ወደ ጎን የተው ነው እንደሆነ የራሷን ጽሑፍ በማዳበሯ እንዲሁም ይህን ያህል ዕድሜ ያስቆጠሩ ቅርሶች ባለቤት መሆኗ ኢትዮጵያ ያለ ጥርጥር ከቀሩት የአፍሪካ አገሮች ሁሉ የተለየች ያደርጋታል። ይህም ብቻ ሳይሆን በ4ኛው መቶ ክፍለ ዘመን ላይ አገሪቱ የተቀበለችው የክርስትና እምነትና ከሌሎች ክርስቲያን አገሮች ጋር አንዳችም ግንኙነት ሳይኖረው ራሱን ችሎ ያደገ በመሆኑ አቻ የሌለው የራሱ የሆነ ቅርጽ እንዲኖረው አድርጎታል። ከዚህ በቀር የነፃ መንግስትነት ፖለቲካዊ ታሪኳ በሀገራዊ ትውፊት መሰረት 3000 ዓመታትን አስቆጥረዋል። በጽሑፍ ምንጮች መሰረት ብቻ እንኳ ብንሄድ ኢትዮጵያ ላለፉት 1700 ዓመታት በነፃ መንግስትነት እንደኖረች ያረጋግጥልናል። ሰፊውና ደማቁ ፖለቲካዊ ታሪኳ አንድ ወጥ የሆነ ጥንታዊ ስልጣኔዋ በአፍሪካ ውስጥ አምሳያ የሌለው ውስጣዊ አደረጃጀቷና እንደዚሁም በዓለም ውስጥ ከማንኛውም ሀገር ለበለጠ ዘመን ነፃነቷን ጠብቃ የኖረች ሀገር መሆኗ ኢትዮጵያን ያለ ጥርጥርን አስደናቂ ከሆኑ ሀገሮች አንዷ እንድትሆን አድርጓታል። ከዚህ አንጻር በኢትዮጵያ ጥንታዊ ታሪክ ላይ ድንቅ የሆነ ዝርዝር ጥናት ያደረገው ዝነኛው ጣሊያናዊ ምሁር ካርሎ ኮንቲ ሮሲኒ የተለየ ስፍራ ሊሰጠው የሚገባ ነው። በዓለም ከፍተኛ ግምት የሚሰጠው አንድ ሳይንሳዊ ስራ ከሁሉም ቀደምት ግን ኢጣሊያዊ ኢትዮጵያንስት በስነ ቋንቋ ዘርፍ ያደረገው ጥናት ለታሪካዊ ምርምር አንድ መሰረታዊ ምርኩዝ ነው። ነገር ግን ይህ ታሪክን ሊተካ እንደማይችል ግልጽ ነው። ግን ሲባል የተደረጉ የቋንቋ ጥናቶች ባይኖሩ ኑሮ የታሪክ ሰዎች ወደ ስራ ወደፊት ሊራመድ አይችልም ነበርን። የማንኛውም ሀገር የፖለቲካ ታሪክ በመሪዎች ድርጊት ላይ ብቻ ተወስኖ ወይም ከማህበራዊ ኢኮኖሚ ሁኔቶች ጋር ተነጥሎ መታየት እንደማይገባው ግልጽ ነው። ከፖለቲካዊ ታሪክን በተጨማሪ በአጥጋቢ ደረጃ የማህበራዊ ኢኮኖሚያዊ ጉዳዮችን ያካተተ የተሟላ የኢትዮጵያ ታሪክ ጥንቅር ለማዘጋጀት ለጊዜው የሚቻል አይደለም። የኢትዮጵያን ፖለቲካ ታሪክ የሚመለከተው የተወሰነ በቂ ጉዝጓዝ ያለው ቢሆንም የሀገሪቱን ኢኮኖሚያዊ፣ ማህበራዊ ታሪክ ጠለቅ ብለው የሚመሰክሩ ስራዎች በጣም ጥቂት ናቸው። በዚህ ዘርፍ ሪቻርድ ፓንክረስት ከጥቂት ዓመታት ወዲህ በርከት ያሉ ጠቃሚ መጣጥፎችን በማውጣት የማይናቅ ሙከራ አድርጓል። ፍጹም ውስብስብ የሆነ የዚች ሀገር የጎሳ ነገርም ለኢትዮጵያ ታሪክ እጅግ ታላቅ ክብደት ያለው ጉዳይ ነው። በረጅሙ የታሪክ ኢትዮጵያ ታሪክ ውስጥ የጎሳና የሃይማኖት ችግሮች እንዲሁም ባህል ከማህበራዊና ኢኮኖሚያዊ ጉዳዮች ጎን ለጎን በውስጣዊ ፖለቲካዊ እድገት ላይ ወሳኝ ተጽዕኖ ሲያደርጉት ኑረዋል። በዚህ በአሁኑ ስራችን ከኢትዮጵያ ታሪክ ውስጥ ዋና ዋና ችግሮች ሁሉ በአጥጋቢ መልክ ልንመለከታቸው እንዳልቻል እናውቃለን ይላል። ከመጀመሪያው እስከ 19ኛው መቶ ክፍለ ዘመን መጨረሻ የፖላንደኛው አስኮሎቪዮ ብሮክላቭ በጀርመንኛ የታተመ መጽሐፍ የአክሱም ኃያልነትና ውድቀት። በደቡብ አረቢያ በቀይ ባህር ጠረፍ ላይ በዛሬዎቹ የመንና
አንድን ምድር አካባቢ አረቢያ ፊሊክስ እድለኛው አረቢያ ተብሎ በሚጠራው ደቡባዊ ክፍል አስደናቂ የሆነ የከተማ መንግስት ስልጣኖች የበዙበት ዘመን ነበረ። ከክርስቶስ ልደት በፊት በአንደኛው መቶ ክፍለ ዘመን ውስጥ በዚህ አካባቢ ከፍ ካለ ኢኮኖሚያዊ፣ ፖለቲካዊና ባህላዊ ብልጽግና ደረጃ ላይ የደረሱ ለበላይነት እርስ በርሳቸው የሚታገሉ ማይን፣ ካትባን፣ ሳባና ሀድራሙት የተባሉ መንግስታት ነበሩ። ፍክክራቸው በጊዜው ከነበረው የፖለቲካና ኢኮኖሚያዊ ችግሮች የሚቀሰቅስ ነው። ለድለኝቱ አረባ የሀብትና የተደላደለ ኑሮ መሰረት የሆነው በአንድ በኩል የዳበረ የእርሻ ክፍል ኢኮኖሚ መኖሩ፣ በሌላ በኩል ደግሞ ከነዚህ ሀገሮች የሚወጣው ሰፊ አህጉር አቀፍ ንግድ ነው። ከሰሜን የሚመጣው ዋናው የንግድ ጎዳና የአራቱም ሀገሮች ግዛት አቋርጦ የሚያልፍ እንደመሆኑ የበላይነቱን የያዘ መንግስት እንዳለ የቀበሌውን ንግድ ይቆጣጠራል ማለት ነው። ሳባም ለረጅም ጊዜ የበላይነቱን ይዛ ቆይታለች። ለሀገሪቱ የተደላደለ ትዳርና ብልጽግና ዋስትና የሆኑ አንድ በአስደናቂ ጥበብ የተሰራ ታላቅ የውሃ መሳቢያ ቀንበርና የሰፋፊ እርሻዎች መስኖች ሰንሰለት የነበራት የእነዚህ ቅሪቶች እስካሁን ድረስ በሳባ ዋና ከተማ ማሪብ ላይ ይገኛሉ። እንደዚሁም በዚሁ ስፍራ በአሸዋ በረሃ ላይ ያን ጊዜ ለነበረው ከፍ ያለ የምህንድስና ደረጃ ምስክር የሆኑ የሳባዊ ጽሑፍ ቅርሶች፣ ትንንሽ ሐውልቶችና ቅርጻ ቅርጾች፣ ከጠጠር የታነጹ የአብያተ መቅደስ፣ የአብያተ መንግስትና የማማዎች ፍርስራሾች በቁፋሮ ተገኝተዋል። በመጀመሪያ ሙክሪብ የተሰኙት የሳባ ገዢዎች መንግስታዊና ሃይማኖታዊ ስልጣን አጣምረው የያዙ መሪዎች ነበሩ። ኋላ በአምስተኛውና በአራተኛው መቶ ዓመት ዓለም ላይ ስልጣኑን ዓላማዊ ሆነ። የሳባ መንግስት በንግድ አማካኝነት ወደ አፍሪካ አህጉር መስፋፋት የጀመረው በዚያም ወቅት ሳይሆን አይቀርም። እንዲሁም ሳባውያን ነጋዴዎች፣ መንደር ቆቋሪዎች ቀይ ባህርን ተሻግረው ማዶ ባለው ቀበሌ ላይ መስፈር የሚጀምሩት በዚህ ወቅት ነው። ይህ ከአረቢያ ወደ ዛሬቱ ኢትዮጵያ ጠረፍ የሚደረገው ፍልሰት ቀስ በቀስ የማያቋርጥ ንቅናቄ ሆኖ ይቀጥላል። በአንደኛው መቶ ዓመት ዓለም ውስጥ በትልልቅና በትንንሽ ስብስቦች እየሆኑ የዳበረ የቴክኒክና መንፈሳዊ ስልጣኔያቸውን ይዘው የወጡት እነዚህ የደቡብ አረቢያ ሰፋሪዎች በአይነቱ በአፍሪካ አህጉር ብቸኛ ለሆኑና ራሱን ችሎ ላቆጠቆጠው የኢትዮጵያ ስልጣኔ መሰረት ድንጋይ ጣሉ። ኢትዮጵያ ከእስልምና በፊት የነበረውን የአረብ ዓለም ስልጣኔ በሚወክሉት በእነዚህ መሰረቶች አማካኝነት ከሰማያዊ ስልጣኔ ጋር የምትተሳሰር ሲሆን ይህ ስልጣኔ በስፍራው ከነበረው ከኩሳ ኩሽ ህዝባዊ አፍሪካዊ ስልጣኔ ጋር ተቀላቅሏል። ቀስ በቀስ ግን ባለማቋረጥ የገባው የደቡብ አረቢያ ህዝብ ቁጥሩ እየበዛ ሲሄድ በአፍሪካ አህጉር የባህር ጠረፍ ላይ እየተሰባሰበ በመንደር መኖር ከጀመረ በኋላ ባህር ማዶ ከሚገኘው እናት ሀገሩ ጋር ጥብቅ የንግድ ትስስር ይመሰረታል። የአፍሪካዊ አህጉር በዚያን ጊዜ በጣም ተፈላጊ የነበሩ እንደ ዝሆን ጥርስ፣ ቅመማ ቅመምና የሙጫ ተክሎችን የመሳሰሉ ሸቀጦችን ላኪ ነበር። የደቡብ አረቢያ መንግስታት የንግድ ስፋት ቀይ ባህርን ጨምሮ ከዛንዚባር እስከ ህንድ የተዘረጋውን ትልቅ ቀበሌ ያቀፈ ነበረ። እነዚህ በዛሬቱ ኤሪትራ ጠረፎች ላይ የሰፈሩት ነጋዴዎች፣ መንደርተኞች ለአረቢያ መንግስታት ዓላማዎች ጠቃሚዎች ነበሩ። የአፍሪካ የቀይ ባህር ጠረፍ ሰፋሪዎች በዚያኛው ማዶ ከሚገኙት መንግስታት በተለይ ከሳባ ጋር ፍጹም በተዋሃደ የጋራ ጥቅም ትስስር ለረጅም ጊዜ ኑረዋል። ወደዚህኛው ጠረፍ ሲሻገሩ ቋንቋቸውና ጽሑፋቸውን፣ ማህበራዊ አደረጃጀታቸውንና ሃይማኖታዊ እንዲሁም ስነ ጥበባዊ እውቀታቸውን ይዘው ነው የመጡት። በዚህ አኳኋን በአፍሪካ ምድር ላይ በእናት አገሩ በደቡብ አረቢያ ስልጣኔ አምሳያ የሚኖር አንድ አይነት ህዝብ ተፈጠረ። መኖሪያው በአመዛኙ በዛሬዎቹ የኤሪትራና የትግሬ አውራጃዎች ላይ ነበረ። ከሁለተኛው እስከ አንደኛው መቶ ዓመተ ዓለም አካባቢ ድረስ ያለው ጊዜ ከደቡብ አረቢያ ፈልሶ የመጣው ህዝብ ከእናት ሀገሩ ጋር ያለውን ጥብቅ ትስስር ጠብቆ ከአፍሪካ ምድር ጋር መዋሃድና ድርጅታዊ ኢኮኖሚ አቋሙን ማጠናከር የጀመረበት ወቅት ነበር። አንድ ነገር ማረጋገጫ ልንገራችሁ። ጥቂት የሳባዊ ጽሑፍ ዝርዝራዦች በዚያው ከቀይ ባህር ግራና ቀኝ የነበረው ስልጣኔ በአይነቱ ማረጋገጫ ነበረ። የድንጋይ ጽሑፍ ላይ የሳባ ሃይማኖታዊ ዓለማዊ ገዢዎች ይጠሩበት የነበረው ሙካሪቭ የሚለው የማዕረግ ስም ተጠቅሶ ይገኛል። ከአንደኛው መቶ ክፍለ ዘመን ጀምሮ አዲሱ የዘሮች ውህድ የሆነው ህዝብ ከደቡብ አረቢያ መንግስታት ነፃ ሆኖ ራሱን ችሎ መቆም ይጀምራል። የዚህን ህዝብ እድገት የሚገታ አንዳችም ውስጣዊ እንቅፋት አልነበረ። የውጭውም ሁኔታ አመች ነበረ። የመልክዓ ምድር አቀማመጡ አመችነት ለዚህ አስተዋጽኦ አድርጓል።
ምክንያቱም ይህ ቀበሌ በአረቢያና በመውደቅ ላይ ከነበረው የሜሮኤ ንጉሳዊ መንግስት ዛሬ መሀል ሱዳን መካከል ለሚካሄደው ንግድ ዋና አገናኝ አንጓ በመሆን ነው። የአክሱም መንግስት አጀማመር። እነዚህ ከሰሜን የፈለሱ ሰፋሪዎች በሀብት እየደረጁ መጠው እያደር ንግዱን ሁሉ በእጃቸው አስገብተው የተዳከመውን የሜሮኤን መንግስት የዝሆን ጥርስ፣ የቅማቅመምና የሙጫ ተክል ሀብቶች ይዘርፉት ጀመር። የኢኮኖሚ አቋማቸው ከተሻሻለ በኋላ እነዚህ የደቡብ አረቢያ ሰፋሪዎች ወደ ደቡብ ምዕራብ አቅጣጫ መስፋፋት ይጀምራሉ። አዲሱ ሕዝብ እያደር ከደቡብ አረቢያ እናት ሀገር ቁርኝት እየተላቀቀ ይመጣና አንድ ራሱን የቻለ የራሱ የሆነ ማህበራዊና የስልጣኔ አደረጃጀት ያለው ተቋም ሆኖ ይወጣል። ከዚህ ወቅት በኋላ ለአምላክ አልመካ የሚቆመው ሐውልቶች የሰብአዊ ትክክለኛ ቅጅ መሆናቸውን ይቀራል። በዚህ ፈንታ ዛሬ የኢትዮጵያ መለያ ሆኖ የሚታወቀው የባላሻኛ በሬ ምስል ተተካ። ግዕዝ በአፍሪካ የቀይ ባህር ጠረፍ ላይ ተወልዶ እያደገና ከሳባዊ ጋር እየተዛመደ ጽሑፍና ቋንቋ ሲሆን ቀስ በቀስ የሳባውያን ጽሑፍ ተክቶታል። እነዚህ ነገሮች አንድ ራሱን የቻለና አንድ ወጥ የሆነ ስልጣኔ ለመፍጠሩ ማረጋገጫዎች ናቸው። ከአሁን ወዲያ መሪዎቹ ሙካርብ የሚለውን ስያሜ ትተው ንጉሠ ነገሥት ተብለው መጠራት ጀመሩ። ከድሮ ትንሽ ለየት ያለ ትርጉም ቢኖረውም የንጉሶች ንጉሥ ወይም ኢምፔረር የሚለውን መጠሪያ ይኸው እስከ ዛሬም ድረስ ተጠብቆ ይሰራበታል። ገና ወደ ከፍተኛው ስልጣና ደረጃ ይጓዝ የነበረው አክሱም የራሱ የሆነ የስዕል ጥበብ አዳብሮ ነበረ። ዝነኛ ከሆኑት የመቃብር ሐውልት ስዕሎች በቀር በዚህ ስፍራ ቅርጻ ቅርጾች፣ የቤት ውስጥ ማጌጫዎች፣ እጅግ የሚያምሩ የሴት የራስ ቅል ቅርጾችና ሌላም ቅርጾች ተገኝተዋል። በሦስተኛው መቶ ክፍለ ዘመን ላይም የአክሱም መሪዎች የግሪክ አልፎ አልፎም የግዕዝ ማህተም ያለበት የራሳቸው የወርቅና የብር ገንዘብ ማሰራት ይጀምራሉ። እንደ አክሱሞቹ የመቃብር ሐውልቶች ሁሉ ይሄኛው የሰብአዊ አርማ የግማሽ ጨረቃ ምስል ያለበት የመሬት በተሰመበት ነው። እርሻቸውን አስተካክለው የሚሰሩ ኋይቶም ላይ የተገኘው የግድብ ሰንሰለት የተሰራ በዚህ ወቅት ነበረ። ክብሯትና ክብሯን ይህ የተከዜ ቲቪ ነው። ላይክ ሼር እያደረጋችሁ